ድፍረት ብዬ ስጠይቅህ ኖ ድፍረት የነሱ ነው አልከኝ። ኖ የነሱን አልጠየቅኩም። ኦኬ አንተ ኦኬ አሁን ስልጣነ ክህነት ከሌለ ቤተክርስቲያን አስተምርልኝ ካላለች የግል ሀሳብህን አስተምሮ ስለሆነ ነው። ይሄ ንስሐ አባት ንስሐ ኑዛዜ አስተምህሮ ነው። እኛ ጋር ኦኬ አስተምህሮ ነው። የቤተክርስቲያን ሃይማኖት ነው። ሃይማኖት ነክ ነገር ወጥተህ በድፍረት ተቃራኒውን መናገር ይሄ ድፍረት ነው አይደለ? እሺ ድፍረት መሆኑን እንዳምንልህ ነው የፈለገው? አዎ ልክ ነው፣ ድፍረት ነው። ስለዚህ ትልቅ ድፍረት አድርገሃል ማለት ነው። አድርጌያለሁ። ጎበስ። እሺ ያው ኢንድ እንደዚህ ያመንካቸው ነገሮች መጨረሻ ላይ በይቅርታ እንትን እንደምትል ነው። በጣም እንደተሳሳትክ ቪዲዮ ብትሰራ እኛ መታች ያለነው ክርስቲያኖች እንወዳለን። ይሄ በንጹህ ልብ የምነግርህ ነገር ነው። በጣም ትልቅ ስህተት በነገራችን ላይ ሳየው አልቻልኩም። እዚህ ላይ የራሴን ሀሳብ ላስቀምጥና በጣም 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 ነው የተናደርኩት። ከምን አንጻር መሰለ? ከአንተ አለማወቅ አንጻር አይደለም። ኦኬ ኮመንት ላይ ከሆነ በአንተ ንግግር የተሳሳቱ ሰዎች አሉ። 1 2 3 ሰዎች ለመመልከት ሞክሬያለሁ። ኦኬ ስለዚህ ያ በጣም እርማት የሚፈልገው ነገር ነው። አስተምሯችንን የሚጥስ ነገር ስላደረግ ሰውን ቤተክርስቲያንን ይቅርታ እንትን ማለት አለበት። ሶስተኛው ምን ስትናገር ሰምቻለሁ? የኔ ቢጤዎች ልብሳቸው ስለቆሸሸ በዛ ምክንያት ንስሐ አባት የላቸውም አልከኝ። ለዚህ መረጃ አለ? አንደኛው ቪዲዮ ላይ እንደዛ ስትናገር ሰምቻለሁ። ማሰማት እችላለሁ። እንግዲህ ይህንን ውስጥ ከስር ለሚያዳምጡ ይህ ችግር ለደረሰባቸው ሰዎች እንደሚረዱኝ ስለማምን፣ ምክንያቱም አንተ ምናልባት የተመቻቸ ጊዜና ቦታ ላይ ስለሆንክ እኛ ባለፍንበት መንገድ አላለፍክ ይሆናል። ሰደ የመጣህ ሰው ላትሆን ትችላለህ። ድሉ ገጥሞ በእድሜም ትንሽ ነህ፣ ገና ልጅ ነህ። ብዙ ያየኸው ነገር እንደሌለ ያስታውቃል። እኛ ያየን ይህ ደረሰብን። ቤተክርስቲያን አባቶች እንደ ምዕመን ውጭ ሁነን ስንኖር የደረሰባቸው ሰዎች ይረዱኛል። እኔ ይሄ ለደረሰባቸው ሰዎች ነው መልእክቴ፣ ለእንደናንተ በቤተክርስቲያን ላላችሁ እህት ወንድሞች አይደለም። ወይም ይሄ ነገር ለተመቻቸላችሁ፣ ይህ ችግር ላልገጠማችሁ፣ አንተ ምናልባት የቤተሰቦችን ንስሐ አባትም ጭምር እንዳያስክ ባለህበት ሁኔታ ላይ ልትሆን ትችላለህ። ያለው ከደብር ከአጥቢያ አልተነቃነክም ይሆናል። ንስሐ አባተው ከገጠር እንዳያስክ ባለህበት ሁኔታ ላይ ስለማግኘት ብዙ የምንንከራተት እህት ወንድሞች አለን አዲስ አበባ ውስጥ። እኛ ግን ቤተክርስቲያን እንደ ንስሐ አባት ለመያዝ ፈተና ሆኖብናል፣ ፈተና ገጥሞናል። እና እባካችሁ ቤተክርስቲያን ያላችሁ አባቶች ይህ ነገር ተገቢ አይደለም ብለን ስንመጣ ማድረግ የነበረባችሁ እናንተ ብዬ የማስበው እኔ ይህ ነገር አለ እንዴ ይህ ችግር አለ እንዴ ብላችሁ ቀርባችሁ ችግራችንን ለመፍታት ወርዳችሁ ወጣቱ ላይ እስኪ ውጣና መንገድ ላይ እኔ ከ10 ሰው መንገድ ላይ ዝም ብለህ ከሚሄድ ወጣት ክርስቲያኖች ጠይቅ እስኪ ንስሐ አባት አለ ብለህ ወጣቶቹን ስፔሻል ብትጠይቅ ንስሐ አባት ካለው ይልቅ የሌለውን ይበዛል። እኔ ክርስቲያኖች ያለ ንስሐ አባት ሲቅበዘበዙ ማየት ስላላስቻለኝ ነው ይህን ጉዳይ ወደ መድረክ ያመጣሁት። በድፍረት ለምን አመጣኸው ላልከው፣ ምናልባትም በዛ መልኩ ባልመጣ ኑሮ እናንተ ጋር ደርሰን ይህን ጉዳይ ለቤተክርስቲያን እንዲደርስ ማድረግ አንችልም ነበረ። ቤተክርስቲያን ከደረሰ ዘንዳ ደግሞ ከተረዳችሁን እናንተ ቢያንስ እንኳን ይህን ነገር ለማስተካከል እኔም ይቅርታ መጠየቅ ባለብኝ ጥፋቴ ይቅርታ ጠይቄ፣ ግን ጉዳዩ እንዳለ ቢያንስ የኔ ዓላማዬ አልሳሳትም አይደለም አልተሳሳትኩምም አይደለም። ኦፍኮርስ ተሳስቻለሁ፣ ትልቅ ጥፋት አጥፍቻለሁ፣ አውቃለሁ። ሆን ብዬም ነው ያደረግኩት ያንን። ግን ትልቁ ታርጌቴ ራሴን መስዋዕት አድርጌ ቢያንስ እንኳን ንጹህ ክርስቲያን እህት ወንድሞች በአዲስ አበባ ከተማ ውስጥ ስፔሻሊ እየተቀበዘበዙ ያሉ አባት አጥተው በየጫት ቤቱ በየስጋራ ቤቱ እየተቀበዘበዙ በየመጠጥ ቤቱ ያሉ ክርስቲያን ወንድሞች ወደ ቤተክርስቲያን እንዲመለሱ በተለያየ በወረደ ስራ ላይ ያሉ ቅድም ተናግሬያለሁ። በትንንሽ የገቢ ምንጭ ላይ ያሉ ክርስቲያን ወንድሞችን እየዞርክ ጽዳት የሚሰሩ ጥበቃ የሚሰሩ ክርስቲያን ወንድሞችን አንተ አጣራ በግል። ይህ ችግር ከሌለ ሪሊ እኔ ደስ ይለኛል። ከዚህ ጋር በጣም ቅድም ደጋግመህ ስለተናገርከው የገቢ ምንጭ ትንሽ ነውና ንስሐ አባት አልሆንም ያለህ አባት አለ። የገቢ ምንጭ ትንሽ ነውና ባይዘዌ አድራሻውንም እጠይቅሃለሁ፣ ኮንታክት አደርገዋለሁ ማለት ነው። እና ከዛ በኋላ ለምዕመኑ አሁን እዚህ ውስጥም ላሉት ከዚህ አሁን ስለመሸነው ብዙ ሰው ይመጣል። ላይ ብቻ ከ2 ሰው በላይ ሊመጣ ይችላል። ይፋ ማወጣው ይሆናል። የገቢ ምንጭህ ትንሽ ነውና ንስሐ አባት አልሆንህም ያለህ ሰው አለ? ያለህ ንስሐ አባት አለ? ይቅርታ የካህን ልጅ ነህ? አባትህ ቄስ ናቸው? ይቅርታ ቄስ ነህ አንተ ራስህ? ነው ክህነት አለኝ።
እኮ ዲያቆን ነህ ነው? የምን ክህነት ነው? የዲቁና ክህነት ነው? የቅስና ክህነት ነው ወይስ የጵጵስና ነው? አሁን እኔን ተወውና ችግር የለው ወደ መልሱ ግባ። አይ ማወቅ ስለፈለግኩ ነው። ከቻልክ መልስልኝ። ችግር የለውም። የዲያቆን ነህ ወይስ ካህን ቄስ ነህ? እሺ እኔ የዲቁና ክህነት አለኝ። የዲቁና አይ ክህነት ሲባል ጀነራላይዝ ነው። ምንድነው ደሞዝህ እንዳትረሳው ማለት ነው። ደሞዝህ እዮባን አስገባው ፈልይ ደሞዝህ ትንሽ ስለሆነ ንስሐ አባት አይ በጣም ደጋግመህ ስላልከው ነው። እሺ ንስሐ አባት አልሆንህ ያለህ ካህን አለ? እመልስልሃለሁ። ይቅርታ የጠየቅኩህ ካህን ነው ወይ ብዬ እኔ ችግር የለብኝም። ካህን ባትሆንም ስለ ቤተክርስቲያን ቀናይነት መሟገት፣ መከባከብ፣ መማማራችን መጥፎ አይደለም። ካህን ነው ወይ ያልኩህ ምናልባት የቅስና ክህነት ካለ አንደርስታንዲንግ ከፍ ይላል ብዬ ነው። በዚህ ጉዳይ ላይ የተሻለ መረጃ ይኖራል ብዬ ስለማስብ ነው የቅስና ክህነት አለ ወይ ያልኩህ። ዲያቆን ከሆንክ ይህን መረጃ እንደ ማንኛውም ከምዕመናን የተሻለ ከካህናት ደግሞ ያነሰ መረጃ ነው ሊኖር የሚችለው። ዞሮ አሁን የጠየቀኝ ጥያቄ ድሃ በመሆን ደሞዝህ አናሳ በመሆኑ ምክንያት ንስሐ አባት አልሆንህም አለኝ። እንዴት እንደዛ ይላል? እንኳን አንድ ካህን አንተ ራስህ በዚህ ደረጃ ራስህን አጋልጠህ ትናገራለህ እንዴ? ስለዚህ ምንድን ነው ያለ? አስጨርሰኛ። እንደዛ እንዲባልስ እንዴት ትጠብቃለህ አንተ? አንደርስታንዲንግ ያልኩ ለዛ እንደዛ እንዲባል ሀው እንዴት ትጠብቃለህ? እንደዛ አይደለም የሚባለው። የተባልን ምዕመናን የምናውቀው አለ። ምንድን ነው የሚባለው? ለምሳሌ እኔ ሲሄድ ይቅርታና ግን ካላስቸገርኩ እኛ የተባልን እያልክ በብዛት ባጠራ ጀስ የተባልኩት በል አንተ ስለሆንክ እሺ ችግር የለውም። የተባልን ለመሆናችን በግል ጥናት አድርግ። ካሜራ ውጭም ቢሆን ጥናት ለህሊና ጥናት አድርግ። ችግር የለውም። እሱ ለህሊና ጥናት አድርግ። ወንድሞችን ጠይቅ። ይህ ችግር አለ የለም የሚለውን ጠይቅ። ችግር የለውም። እኔ የገጠመኝ ግን 3-4 ቤተክርስቲያን ሄጃለሁ። የቤተክርስቲያን ስም እየዋሸህ ነው ብለህ ካሰብክ መብትህ ነው። እየዋሸሁኝ እንደሆነ ተቀበል፣ ግድ የለኝም። አንተን ለማሳመን አይደለም ይህን ሀሳብ የሚያመጣሁት፣ ሌሎችም ወንድሞችን ለማሳመንም አይደለም። ማንም እንዲያምነኝ አልፈ ውሸት ቢሆን ደስ ይለኛል። በነገራችን ላይ ከአንተ የተሻለ ውሸት ቢሆን ይህ ጉዳይ ባይኖር ሪሊ የቤተክርስቲያን መራራ ሀቅ ባይሆን ይህ ጉዳይ በደስታ ነው የምቀበለው። እኔ ግን እውነታ ነው። ስትሄድ ንስሐ አባት እንዲሆኑ ትጠይቃለህ። ንስሐ አባት እንዲሆኑ ስትጠይቅ ስም ማን ነው ትባላለህ፣ ትናገራለህ። መጽሐፍ ስም ማን ነው ትባላለህ፣ ትናገራለህ። ከየት ነው የመጣኸው? እዚህ ተወላጅ ነው ወይ? አይደለም ከዚህ ከአካባቢ ነው የመጣሁት ትላለህ። ስራ አለህ ወይ ትባላለህ። ከሌለ የለኝም ልትል ትችላለህ። ካለህ አለኝ ትላለህ። ኦኬ ስራ ካለህ ስንት ነው? ምን ያህል ታገኛለህ ይሉሃል። እንዲሁ እንዴት ነው ደሞዝ አሪፍ ነው ወይ ልትባልም ትችላለህ። እንዲሁ ምን ያህል ነው የምታገኘው ስፔሲፊክ ባትጠይቅ፣ እንዴት ነው ግን ታዲያ ኑሮ ከባድ አይደለም ወይ አዲስ አበባ ምናምን ትባላለህ። የአባትና የልጅ ነው ጨዋታው እኮ እና ትባላለህ። አይ አዎ እንዴ ነው ስንት ነው የምትከፍለው? ቤት ኪራይ ተከራይተን ነው የራስህ ቤት ነው ትባላለህ። አይ ተከራይ ነኝ። ስንት ትከፍላለህ? 3,000 4,000 5,000 ትላለህ። አይ ጥሩ ነው። እንደ ስራው ምንድን ነው ምን ሊሉ ይችላሉ። እንደ አባት አንተ አባታዊ ምክርና አባታዊ ፍቅርም ለመስጠት ሊሆን ይችላል የሚጠይቁ እኮ፣ ግን አንተ ትመልሳለህ። ፋይናሊ ሪዛልቱ ግን የሚሆነው ምንድነው? ይህን ሁሉ ከመለስክ በኋላ በዚህ ውስጥ ምን ወስደዋል እሳቸው? የእኔ ግምት ነው ወይም ደግሞ ሊሆን ይችላል ብዬ ያሰብኩት ግምት ነው። እዚህ ጋር ያው ውስጣቸውን ማንበብ አልችልም። ስለዚህ ምን ይወስዳሉ ማለት ነው? ኦኬ ይህ ልጅ የገቢ ምንጩ አናሳ እንደሆነ አናላይዝ አድርገዋል ብዬ አስባለሁ። ከዛ ምንድን ነው የሚሆነው? ዛሬ ፍታት ዘወልድ ለመድገም ቅዳሴ የነበርኩት ድካም ስላለ የሚቀጥለው ሳምንትና ይሉሃል። የሚቀጥለው ሳምንት ትሄዳለህ። የሚቀጥለው ሳምንትም ላይ ስትሄድ ወይ እንዲህ ናቸው ተኝተዋል፣ በዚህ ወጥቶ ምናምን ትባላለህ፣ ወይ ስልክ ይሰጡሃል። ስልክ ስትደውል አያነሱልህም። በእንዲህ አይነት ሁኔታ 1-2 ወር ትታሻለህ። እዛ አንተ ተስፋ ቆርጠህ ወይ ሌላ ቤተክርስቲያን ጋር ትሄዳለህ፣ ወይ ሌላ ካህን ደግሞ ትጠይቃለህ። በዚህ መሃል መጥፋት ይመጣል። ይህንን ነው እኔ ይህንን ጉዳይ ወደ አውርጄ ወደ መሬት ከጓደኞች ጋር ሳንቲም ከሳንቲሙ አንጻር አሁን ረጅም እንዳይሆን ነው። ከሳንቲሙ አንጻር ወይም ደግሞ ደሞዝን መጠየቃቸው ምናምን ይሄ ምንም ኖርማል ነው። ለምን እንደሚጠይቁ ሁሉ ልነግርህ እችላለሁ። ምንም ችግር የለውም። ፍትሐ ዘወልድ በመጀመሪያ ደረጃ ፍትሐ ዘወልድ ንስሐ አባት ከሆኑ በኋላ ቀኖና ከሰጡ በኋላ የሚደገም ነው አይደል? ስለዚህ ንስሐ አባት ሆነዋል ማለት ነው አይደለ? እሺ ፍትሐ ዘወልድ ከቀኖና በፊት ይደገማል እንዴ?
አሁን ንስሐ አባት ሁነዋል፣ ንስሐ አባት አይደለሁም፣ ንስሐ አባት አልሆንኩህም ወይም ንስሐ አባት ሆናለሁ ስለዚህ አይጠቅሙም። ኦልሬዲ ይህ ምላሽ እየመለስኩልኝ አይሰጥም። አይደለም። ኤኒዌይስ ያልሆን ካህንና ቆይ እና አልሆንህም አላሉህም ማለት ነው። ሁለተኛ ነገር አሁን የመጨረሻው ጥያቄ ምንድን ነው? አሁን የመጨረሻው ጥያቄ አሁን እሳቸው ዛሬ ደክሞኛል፣ ለፍታ ዘወልድ ማለት ነው። ዛሬ ደክሞኛል፣ አልተመቸኝም ወይ ስልክ ያላነሱት በገንዘብ ምክንያት መሆኑን በምን አወቅ? ለምንድን ነው ይህን ያልኩት? ይህ ነገር አንደኛ አንድ ምዕመን ላይ ብቻ አይደለም፣ በጣም በርካታ እህት ወንድሞች ይህንን ጉዳይ ስናወራ በእኔ ዙሪያ ያሉ እንግዲህ ያገኘሁት ስለሆነ ነው ወደ ሚዲያም ላመጣው። የዛሬ 3 ዓመት ነው እኔ የተመለስኩት ወደ ቤተክርስቲያን። በምን አወቅ? እሱን ትነግረኛለህ። በምን አወቅ? ለምን ይሄኛውን ጥያቄ እንጠይቄ ወደ ወንድሞች ማለፍ ስለምፈልግ ነው። እሺ በምን አወቅ? በገንዘብ ምክንያት አንተ ድሃ እንደሆንክ ስላወቁ ስለ ድህነትህ ወይ ደግሞ ገንዘብ ስለሌለ እንደዛ አሉኝ ብለህ በምን ማስረጃ ነው? በምን አወቅ? ሎጂካሊ ስናስብ እንደዚሁ በቀጥታ ስናስብ አንድ ንስሐ ለመቀበል ወደ ቤተክርስቲያን የሄደን ክርስቲያን እሰየው ልጄ እንኳን ደህና መጣህልኝ ብሎ ንስሐ አባትህ ሆናለሁ፣ አይዞህ፣ በርታ፣ ድክመት ነው። ሆኖማ ቀኖና ሰጥተው ፍትሐ ዘወልድ ላይ ደርሰዋል። ፍትሐ ዘወልድ ነው ያልከኝ። እኔ ሳወራ የምታወራ ከሆነ ወይም ወደ ራስ አቅጣጫ እንድመጣልህ ወደ ምቾት ወደ ኮንፈርት እንድመጣልህ ከሆነ ስለዚህ የመጨረሻውን ጥያቄ አሁን አሰልቺ እንዳይሆን በቃ የመጨረሻውን ጥያቄ ልጠይቅህ ኤኒዌይስ ምክንያቱም የለህም ማስረጃ የለህም። ስለዚህ አሰልቺ ነው የሚሆነው ማለት ነው። እኔ ጉዳይ አይደለም አልኩህ እኮ አንተን ለማሳመን አይደለም ጉዳዩን ያመጣሁት፣ ወይም ሌሎችን ክርስቲያኖች ለማሳመንም አይደለም። ለማሳመን አይደለም። እሺ ለመጠቅለልና ወደ መጨረሻው ጥያቄ ለመሄድ ከዛ ወንድሞቹ ይቀጥላሉ። ለመጠቅለል ያህል በድፍረት ወጥተህ ሰዎች ከንስሐ ውጭ ወደ ቁርባን እንዲቀርቡ የተናገርከው ትልቅ ስህተት መሆኑን አምናሃል። ትልቅ ድፍረት ነው እሱ። እንግዲህ ቪዲዮ እንጠብቃለን ጠዋት ለቤተክርስቲያንም እንደገና ምዕመናን ስለተሳሳቱም ያንን ጠቅሰህ በዛ ንግግር ስለተሳሳቱ ይቅርታና ያ የቤተክርስቲያን አስተምሮ እንዳልሆነ እንግዲህ ትናገራለህ። እሱኛውን ማለት ነው። ሁለተኛው ድሃ ወይም የኔ ቢጤ ልብሱ ስለቆሸሸ ምክንያት መሆን የለበትም። ስለዚህ ምክንያት ነው ብለህ የተናገርከው ማስረጃ የለም። አብዛኞቹ እንደዚህ ናቸው፣ አብዛኞቹ ንስሐ አባቶች እንደዚህ ናቸው፣ ደሞዝ ይጠይቃሉ። በነገራችን ላይ ደሞዝ ለምን እንደሚጠይቁ ምናምን ልንገራችሁ። አንደኛ ነገር ንስሐ አባት ስትሆኑ ማነው ንስሐ አባት ስትይዙ፣ ለምሳሌ አንደኛው ከቀኖና ስግደት፣ ጾም ነው። እናንተ የምታውቁት ለምሳሌ የገንዘብ ምጽዋት ሊታዘዝላችሁ ይችላል። ለሰዎች መስጠት ሊኖርባችሁ ይችላል። ኢንካማችሁን ማወቃቸው ለምክራቸውም ወይ ደግሞ ላላችሁበት ስቴትም ሊጠቅማቸው ይችላል። ኦኬ። እና ግን እንደው ሰዎች ሰው ነን እና ሰው ሊሳሳት ይችላል። ኦኬ። ስለዚህ ልክ ኢየሱስ ክርስቶስ በሙሴ ወንበር ተቀምጠዋል፣ ለእነሱ ታዘዙዋል። ልክ ይህን ቅዱስ ዮሐንስ አፈወርቅ ይህን ይዝና ብን ይላል። ጀስት ከኛ የሚጠበቀው መታዘዝ ነው ለአባቶች። ከዛ ግን እነሱን አይሆንም ብለን ከነሱ ልንርቅ የምንችለው ከአስተምህሮ አንጻር ሲሳሳቱ ነው። ኦኬ። ልንወቅስ የምንችለው ማለት ነው። ልንወቅስ የምንችለው ከዛ አንጻር ነው። ወንድማችን አዲስ አበባ ላይ ወይም ደግሞ የትኛውም ኢትዮጵያ ውስጥ ያለ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰበካ ጉባኤ መታወቂያ የለውም። ያ ማለት ቤተክርስቲያን አታውቀው፣ ወንድማችንን ማለት ነው። ቤተክርስቲያን አታውቀው። ሰበካ ጉባኤ መታወቂያ ስል ይገባችኋል ሁላችሁ ማለት ነው። ቤተክርስቲያን የማታውቀው ሰው የሆነ ሰዓት ወጥቶ የራሱን የግል ምልከታ በኦርቶዶክስ ስር ወይ ደግሞ በኦርቶዶክስ ስም ማስተላለፍ ከባድ ነገር ነው። ያንን አይቻለሁ። ሌላው ስንት አድባር አዲስ አበባ ላይ እንዳለ የማያውቅ ሰው ስንት አድባር ነው ያልኩት፣ ስንት አጥቢያ ወይ ደግሞ ስንት ደብር እንዳለ እንኳን የማያውቅ ሰው ስለ አዲስ አበባ ስላሉ ካህናት ጄኔራላይዝ አድርጎ አብዛኛው እንዲህ ናቸው፣ ይሄ ከባድ ስህተት ነው አይባልም። ሎጂካል አልከኝ። ንስሐ አባት ያስካቸው ካህን ለፍትሐ ዘወልድ ስደውልላቸው አልተመቻቸውም። አልተመቸኝም አሉ። ከቅዳሴ ነው የወጣሁት አሉ። በነገራችን ላይ ሎጂካል እሳቸው ናቸው፣ አንተ አይደለም። አንተ ሎጂካል አትባልም። ሎጂካል ማለት ቢያንስ ምክንያታዊነት ሪዘነብል መሆን ማለት ነው። ቢያንስ እሳቸው ሪዝን አላቸው። አየህ፣ ላይመቻቸው ይችላል።
ቅዳሴ ያደክማል ከቅዳሴ ሲወጡ። ስለዚህ አንተ ግን ምን አይነት እንትንን ወሰድክ? ጠቅለል አድርገህ በዚህ ምክንያት ነው የሚልና ስም ማጥፋትን ያንን ሀሳብ ወሰድክ ማለት ነው። ስለዚህ እነዚህ ነገሮች ከተቻለ አሁን ወንድሞች የሚነግሩ ነገር ይኖራል። ያንን ታስተካክላለህ፣ ትታረማለህ። መታረም ካልቻልክ እስክትችል ድረስ እንሄዳለን ማለት ነው እንቅስቃሴያችንን። ኦኬ። አንድ ግን የሚያስቅና ቀላል ጥያቄ ልጠይቅ። ክህነት እንደሌለህ ምናምን ተናግረሃል አይደለ? ኦኬ። ክህነት እንደሌለ ተናግረህ እዚህኛው ቪዲዮ ላይ ብዙ ላይ ካገኘበት ላይ ጥምጣም ጠምጥመህ አየው። ምንም በማስመልከት ነው። ከዛ በፊት ግን ይሄ ጥምጣም የሚጠመጥሙት እነማን እንደሆኑ ታውቃለህ? ጥምጣም እንግዲህ እኛ ዲቁናም ሳይኖረን ዲቁና ሳይኖራቸው የሚጠመጥሙ ልጆች አውቃለሁ። ዲቁና ከነበረን በኋላ ሰዎችን አውቃለሁ ነው። ጥያቄ የመጀመሪያው ምንድን ነው? ጥምጣሙ ሚኒንጉን ታውቀዋለህ ወይ? ለማን ቢሎንግ እንደሚያደርግ ማን መጠምጠም እንዳለበት ታውቃለህ? በቤተክርስቲያን ውስጥ አላውቅም። አንተ ያነሳኸው ፋላሲ ምን ይባላል መሰለ? ሰዎች ሁሉ መጠጥ ይጠጣሉና መጠጥ መጠጣት ትክክል ነው እንደማለት ነው። ሰው ተሳሳተና አንተ ትክክል ልትሆን አትችልም። ይህን ካላወቅ የማታውቀው ነገር በድፍረት ማድረግ የለብንም። አንደኛ እንደዚህ አይነት ነገሮች እኔ የምመለከትበት መንገድ አለ። እንደዚህ አይነት ነገሮች ሰው ላይ የሚፈጥሩት ነገር አለ። ሰዎች ቀጣይ ለምታወራው ወሬ ጆሮ እንዲሰጡ ያደርጋሉ። ጥምጣም ጠምጥመህ ስትመጣ ከአክብሮትም አንጻር ቀጣይ የምታወራው ወሬ እንዲሰሙ ከመፈለግ አንጻር ይመስለኛል እንደዚህ አይነት ነገር ያደረገው። ትልቅ ስህተት ነው። የቤተክርስቲያን ንዋየ ቅድሳት ያለ ምንም ትርጉም የተቀመጠ አይደለም። ስለዚህ ስህተት በጣም በስተኋላ አስተካክል። እንደ ወንድም ነው የምነግርህ። በዋናነት በጣም እንትን ብዬ የምነግርህ ስለ ቁርባን የተናገርከውን ነገር ከዚህ ላይፍ ስትወጣ አጥፋው እና ማጥፋት ብቻ አይደለም፣ በውስጥ የተሳሳቱትን ኮመንት ላይም ያን ቪዲዮ አይተው የተሳሳቱትን ኢቭን በተግባርም ብቻ ሳይሆን በነገራችን ላይ እኛ አንጠይቅህም። ክርስቶስ ዳግም ይመጣል። በስጋ እንደተገለጠ በስጋ እንደሞተ እንዲሁ በስጋ ተመልሶ ይመጣል። ይጠይቀዋል። ሐዋርያው ቅዱስ ጳውሎስ ራስን መርምረ ቅረብ ያለ እና በድፍረት የቀረቡት ሞተዋል፣ አንቀላፍተዋል፣ ገሏቸዋል ብሎ የተናገረውን ይህን ቅዱስ ቁርባን በድፍረት አዶን ነው ታይም ሁሉ እንጃ። ስለዚህ ሌላውስ ኦኬ ሰው እሱን የመጨረሻ ወሬያችን ይሆናል። ወንድሞች የሚሉ ካለ እንሰማለን። ከኔ ጋር ስለነበረን ቆይታ እግዚአብሔር ያክብርልን። እሺ፣ ከሌሎች ከማለፋቸው በፊት አንተ ጋር አንድ ነገር ልንገርህ፣ ትፈቅድልኛለህ? ቀጥል። እንደው እግዚአብሔር እንደወድህ ይርዳኝ በእውነት። ለምን አንተ ጋር ፍቅር እንደሌለ አይቻለሁ። ለእኔ አጥፍቼ እንኳ ብመጣ በፍቅር አልተቀበልከኝ። ይልቁንም በመጽሐፍ ቅዱስ አኩርፎ ወንድሙ ጠፍቶ ተጋሚ ወደ አባቱ ቤት ሲመለስ ፍሪዳ እንዴት የሰበው ፍሪዳ ላይ እንዴት ታርዱለታላችሁ ብሎ አኩርፎ በር ላይ እንደተቀመጠው አይነት ወንድም ነው ያየሁህ። አይገናኝም። ከዛ ይልቅ በደስታ በዛ ይልቅ አጥፍቼ እንኳ ቢሆን እዚህ ጋር እሱ አጥፍቶ አይደለም የመጣው፣ ንስሐ ገብቶ ነው። አጥፍቶ ነበረ። ከዛ ንስሐ ገብቶ ተመለሰ። ከዛን እጁን ዘርግቶ አባትየው ፍሪዳ ይታረድለት አለ። አንተ ንስሐ ገብታ አይደለም የመጣኸው፣ አጥፍተህ ነው። ጥፋት ላይ ነህ። ሰው ጥፋት ላይ ከሆንክ እወቅስሃለሁ። እምወቅስህ ያ በፍቅር ነው። ጥላቸው የለብኝም። ለምን ጠላሃለሁ አላውቅም። ባቅህም አልጠላህ። ግን የተናገርከው ነገር ስህተት ነው። ስህተትነቱ ደግሞ ከምን አንጻር መሰለ? ወንድሞች ከሚያዩት አንጻር ሳይሆን ከአስተምህሮ አንጻር ይሄ የታድሶ ነው። ሊትራሊ የምነግርህ ራሳችሁ ለእግዚአብሔር ተናዘዙ፣ ካህኑን ተዉት የሚል ወደ ቁርባን ወደ እሳት እኔ አንተ ራስህ እንደው ደፍረህም እንዳታረገው ላይክ እንኳን ክርስቲያኖች እህቶች የማያውቁ ምስኪኖችን ቀርቶ ማለት እና ይሄ አመፅ ነው። ሰው አመፅ ሰርተህ ምናምን አልልህም። እኔ በንጹህ ልብ ነው ያወራው። ጌታ ያውቃል እሱን እና እኔን እንድጠላ ያደረገ ነገር እኔ ግልጽ አልሆነልኝም። እንዲህ ብልሃል ብለህ እንግዲህ ትነግረኝ ይሆናል እንጂ እኔ አሁንም በጣም እየገረመኝ ነው። ነገሮችን በጣም ወደ ራስን ለማምጣት ወደ ራስ አቅጣጫ ለመምዘዝ የምታደርገው ጥረት ህሊና ስታድግ ይህን ሞመንት እንድታስታውሰው ብቻ ነው የምጋብዝህ። ትንሽ በእድሜ ወሳኝ ነገር ነው። ስንት ዓመት ነው? ይቅርታ ግን
ወይ እበልጥሃለሁ። አክቹዋሊ እበልጥሃለሁ። ስንት ዓመት እንደምበልጥ ካወቅ በቂ ነው። ሌላው እኔ አላውቅም፣ እኔ አልገምትም። ፊትህ ያስታውቃል። ከኔ ስንት ዓመት ነው አይደለም፣ ስንት ዓመት እኔ ፊቴ መጠጥ ያለ የበሰለን ያስታውቃል። ግን ስታድግ አስታውሰህ ንስሐ ገባበት። እኔም ለመጥለፍ እኔ እንደዚህ አልመሰለኝም በእውነቱ። እኔ ልደትን አንተን አላውቅም። ለመጀመሪያ ያየሁህ አንድ ጊዜ ቆይ ዳኒ፣ በጣም ይቅርታ ጣልቃ ገባሁ። በጣም ረዥም ሰዓት ኔትወርክ እያስቸገረኝ ለመውራት አልቻልኩኝም ነበረ እና 2 ደቂቃ ስጡኝና ሁለታችሁንም ስለማውቃችሁ ዳኒ ወንድማችን ቅርብ ጊዜ ነው በሶሻል ሚዲያ ላይ የምናውቀው እና ዳኒም እንድትረዳው የምንፈልገው ነገር አለ። እናቱዬም ያው ጣልቃ ስለገባው በጣም ይቅርታ፣ ዳኒም ጣልቃ ስለገባው በጣም ይቅርታ። ሌሎች ወንድሞችም ተራችሁ ደርሶ ልትናገሩ ስትሉ ጣልቃ ስለገባው በጣም ይቅርታ። እኔ እዚህ ላይ ሰዎች ምን መረዳት አለባቸው የሚለውን ነገር ብቻ ልናገር። አሁን እኔ ዛሬ ዳኒ ሲመጣ ዳኒ እንደዚህ ተሰርቶ ነበረ እንደዚህ አድርጎ ነበር ብቻ ማለት አይደለም የምፈልገው። ራሱንም ደግሞ ዝቅ የሚያደርግበትን መንገድ በጣም እወደዋለሁ። ምክንያቱም በዚህ ሰዓት በጣም ብዙ ሰዎች ቤተክርስቲያንን በሚዳፈሩበት ሰዓት ላይ እኔ እንዲህ አይነት ሰው ነኝ ብሎ መቆምና መገኘት በራሱ ጥሩ ጎን ነው። ግን ደግሞ ይሄ ጥሩ ጎን ስህተቶች ሲፈጠሩ ደግሞ ስህተቶች እንዲታለፉበት ምክንያት መሆን የለበትም። እንደምታውቁት እኛ ክርስቲያኖች ነን። ዳኒ ትልቁ የናቱ መልእክት ይመስለኛል። ይኸውልህ ሁላችንም እኛ ክርስቲያኖች ነን። ክርስቲያኖች ስንሆን ደግሞ ለካህን የሚወራ ነገርና በሚዲያ የሚወሩ ነገሮችን ለይተን ማወቅ አለብን። አንተ ጋር ያሉት ቁጭቶች ሌሎች ሰዎች ጋር ሊኖሩ ይችላሉ። አንተ ጥያቄ ያደረካቸው ነገሮች ጥያቄ መሆን የለባቸውም፣ ስህተቶች ናቸው እያልን አይደለም። ነገር ግን ይሄ ለነዛ ጥያቄዎች ምላሽ ለመስጠት የሚኬድባቸው መንገዶች ግን ትክክል አይደሉም። ቅድም እንዳልኩት እኛ ክርስቲያኖች ነን። ለካህን የሚወራ ነገርንና በሚዲያ የሚወራን ነገር ማወቅ መርዳት አለብን። ሁሉም ነገር ሚዲያ ላይ አይወራም። ሚዲያ ላይ ሁሉንም ነገሮች አውርተን መፍትሄ እናገኝባቸውም። እሱ እንዳለ ሆኖ ግን በዚህ በቅዱስ ቁርባን ዙሪያ እውነት በእግዚአብሔር በሚያውቀው በክርስቶስ ፍቅር በጣም እንወደው ወንድማችን ግን በቅዱስ ቁርባን ዙሪያ እንዲሁ በቃ ራሳችሁ ለካህን ሳታሳዩ በንስሐ ሳትመላለሱ ግድ የላችሁ በቃ ዝም ብላችሁ ቁረቡ የሚለው ቃል ግን አሁን አንተ ለሆነች ጉዳይ አይደለ ዳኒ የተንገበገብከው። ሌሎችም ደግሞ ልክ እንዳንተው ለቤተ ክርስቲያን ቀናይ የሆኑ ወንድሞች የቤተ ክርስቲያን ትምህርት ላይ ቀናይ ስለሆኑ እንዴት ለምን እንዲህ አይነት ቃል ተመረጠ የሚለው ነገር ጥያቄ ምልክት ይፈጥርባቸዋል። በዮሐንስ ወንጌል ምዕራፍ 13 ከቁጥር 6 ላይ ጌታችን ኢየሱስ ክርስቶስ ማበሻ ጨርቅ ወስዶ የሐዋርያትን እግር ሲያጥብ ጴጥሮስ ጌታችን ኢየሱስን ጌታ ሆይ አንተ እኔን አታጥበኝም ብሎ በተናገረ ጊዜ ጌታችን ኢየሱስ ክርስቶስ ምን ብሎ ነበር የመለሰለት? ዳኒ እኔ ካላጠብኩ ከኔ ጋር እድል ፈንታ የለህም ነው ያለው። ከነፍስ ድፋምነት ስሜት ሰዎች ራሳቸውን ለክርስቶስ ሳያቀርቡ በንስሐ ሕይወት ሳይመላለሱ ራሳቸውን ለካህን ሳያሳዩ ከነፍስ ድፋምነት ስሜት ነፃ መውጣት አይችሉም። የቅዳሴያችን ክፍል ላይ ስራሱ ካህኑ ምን ብሎ ነው የሚያስጠነቅቀው? እጆቹን ሲናጻ እንግዲህ ዳኒ በቅዳሴው ጸሎት አንተ ከኛ በፊት በመቅደሱ ያደግ ወንድማችን እኔ ቅርብ ጊዜ ነው አገልግሎት የጀመርኩት እና ካህኑ ወጥቶ ምን ይላል? ለኔ ንጹህ የሆነ ከቁርባኑ ይቀበል፣ ንጹህ ያልሆነ ግን አይቀበል፣ ለሰይጣንና ለመልእክተኞቹ በተዘጋጀ የመለኮት እሳት እንዳይቃጠል እጄን ከአፋዬ ደፍ ንጹህ እንዳደረግኩ እንዲሁ ከሁላችሁ በደል ንጹህ ነኝ። ደፍራችሁ ወደ ክርስቶስ ስጋና ደም ብትቀርቡ ለኃጢአታችሁ መተላለፍ ዕዳ የለብኝም ብሎ ይናገራል። ከዛ ዲያቆኑም ያስጠነቅቃል። ይህን የካህኑን ቃል ያቃለለ ይሳቅን የተነጋገረ ቢኖር በክርስቶስ ላይ እንደተነሳሳ ይወቅ ይረዳ ብሎ ያስጠነቅቃል። ማለት በቃ የክርስቶስ ቅዱስ ስጋውና ክቡር ደግሞ በጣም ኃያል ነው ማለት ነው። ወደዚህ ደግሞ ስፍራ ስንቀርብ ራሳችንን ንጹህ አድርገን ራሳችን ለካህን አሳይተን መምጣት እንዳለብን ደግሞ ቅድም ባነሳው ላይ መጽሐፍ ቅዱስ ክፍል ላይም እንደገና ደግሞ በቅዳሴያችንም ክፍል ላይም ደግሞ ካህኑ ያስጠነቅቃል። ስለዚህ ዳኒ ተወዳጅ ወንድማችን
አሁን የወንድሞችም ትልቁ ሐሳብ ይሄ ሐሳብ እንደው ቢስተካከል። ከዛ ውጭ ግን እኛ ወንድሞች ነን። በእያንዳንዱ ነገር አንተ እንድትከፋ እንድታዝንብን አንፈልግም። ሁላችንም እዚህ ውስጥ ያለነው እህት ወንድሞች በአጠቃላይ ነገም ከነጎዲያ አንተ የተሻለ ቦታ ደርሰ ቤተክርስቲያን ዘርፏ ብዙ ነው። እንደምታውቀው ቅዱስ ጳውሎስ መንፈስ ቅዱስ አንድ ነው፣ የመንፈስ ቅዱስ ስጦቶች ግን ልዩ ልዩ ናቸው ይላል። አንድ ሰው ቤተክርስቲያንን ለማገልገል የግድ ዲያቆን መሆን አይጠበቅበትም። በተለያየ አይነት መንገድ ቅዱስ ቤተክርስቲያንን ማገልገል ይችላል ዳኒ። እና ትልቁ አሁን ወንድሞችም ጋር ቅሬታ የፈጠረው ነገር እቺ የቅዱስ ቁርባኗ ሐሳብ ነች። ሁለተኛው ደግሞ ሁሉም ነገር ሚዲያ ላይ ይወራል። እኛ አሁን ለምሳሌ ስናገለግል ዳኒ በዚህ በቲክታክ ፕላትፎርም እኔ ወደ 4 ዓመት እየተጠጋሁኝ ነው። በጣም ብዙ ፈተና አጋጥሞን ያውቃል። በጣም ብዙ ነገር በጣም ብዙ ፈተናዎች ገጥሞን ያውቃሉ። ግን ሁሉንም ነገር ሚዲያ ላይ ወጥተን እንናገር። ለምንድን? ምክንያቱም ክርስቲያኖች ነን። በሚዲያ የሚወራና ለካህን የሚነገርን ነገር ለይተን እናውቃለን። እና እንዲህ አይነት ነገሮችም ላይ ደግሞ ጥንቃቄ ያስፈልጋል። ለምንድን? ምክንያቱም ድንገት ለሶሻል ሚዲያ አዲስ የሆኑ ሰዎች ይስታሉ። አሁን በዘመናችን አንዳንድ ሰዎች ካህናትን መዝለፍ እንደ አዋቂነት እያደረጉት መጥተዋል። ካህናትን ማማት ምን ቄሶቹ እኮ እንዲህ ያድርገው በዚህ ወጥቶ በዚህ ገብተው እንዲህ በቃ ልክ እንደ ጀብዱ የሚቆጠርበት ዘመን ላይ ደርሰናል። ይሄ ደግሞ ፍጹም ስህተት ነው። ማዳበር የለብንም። ሐሜት በራሱ ትልቅ ኃጢአት ነው እና እንዲህ አይነት ነገሮችን ጥንቃቄ ብንወስድባቸው ለማለት ነው። ዳኒ በነገሮች እንድታዝንብን አንፈልግም። እንደው አንዳንድ ነገሮችን እያነሳን የምንነግር እንደው እግዚአብሔር በሚያውቀው በፍቅር እንድትረዳን ስለምንፈልግ ነው። እኔ ይሄንን ካልኩ ምንም ጥያቄም አይደለም፣ እሺ ምንም ምላሽም አይደለም። እንደው ሐሳቧን እንድትረዳት ብቻ ነው የኔ አባት። ሌሎች ወንድሞች ግን የሚያነሱልህ ሐሳብ ካለ በተለይ ደግሞ መዝሙር ያሬድን እወደዋለሁ ስትለኝ ነበረ። ይኸው መዝሙር ያሬድን መጥቷል። አንተ መዝሙር ያሬድን እወደዋለሁ እኔን የምትወደኝ መስሎኝ ነበረ፣ ግን ሞራይ መዝሙር ያሬድን እወደዋለሁ ስላልክ መጨረሻ ላይ ለሱ እድልን ሰጠና እሱ ወንድማዊ ምክሩን የተለያዩ ሐሳቦችን ያነሳላል። ከዛ በፊት ግን አይ ቲንክ እነ ዮባ እና እነ መምህር ብሩክ አሉ እና ለነሱ እድል እንስጥ። ዮባ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት አላችሁ? ሰላም ብያለሁ ሁላችሁንም። ሰላም ክርስቶስ ይብዛላችሁ። እግዚአብሔር ይመስገን። እንኳን ደህና መጣ። አሚን አሚን። ቃሎት ያሰማልን ለሁለታችሁም፣ እግዚአብሔር ይስጥልን። የተወሰነች ነገር ለማለት ብቻ ነው። አስቀድሞ እንደ ወንድም ባይገደን ወንድማችን ባንል ለአንተ ሐሳብ ለመስጠት ባልፈለግንም ነበር። ናቱም ጋር ምረዳው እሱን ነው። ወንድሜ ባይል ኖሮ በዚህ ቅንነትና የተሰማውን አንተ ፊት ባልነገረ ነበር። ምክንያቱም እንደ ወንድም ካልታየ ንቆመተው እኮ ነው። ሶሻል ሚዲያ ላይ ቤተክርስቲያን ሲሳደቡ የሚውሉ እኮ አሉ። ለሁሉ መልስ አንሰጥም አይደለ? አንተም አትሰጥም። ቤተክርስቲያን ሲሳደቡ የሚውሉትን ለሁሉ መልስ ትሰጣለህ? አትሰጥም። ንቀት ትተዋለህ። ወንድሜ ያልከው ግን ሲሳሳት ስታይ ለማረም ትጥራለህ። ይሄ ጤናማ ክርስቲያናዊ ነው። መሆን ያለበትም እሱ ነው። ስለዚህ አንዳንድ ጊዜ ትክክል ነው ብለን ያሰብነው ነገር ስህተት ሆኖ ሊገኝ ይችላል። ምክንያቱም እኛ ነን ልክ ነው ብለን ያሰብነው፣ በሰዎች ዘንድ ስህተት ሊሆን ይችላል። ይሄ ነገር እኮ ከዚህ አንጻር ስህተት ነው ሲባል መቀበል ጥሩ ነው። እኔም ልሳሳት እችላለሁ፣ ሁላችንም ፍጹማን አይደለንምና ማለት ነው። አስቀድሞ እንደዛ አይነት ትምህርት የለም በቤተክርስቲያን። በቃ ወደ ጌታ ስጋና ደም ስንቀርብ ራሳችንን አንጽተን ነው። ምክንያቱም መዳፈር ስለማይገባን ይሄ በግልጽ ሐዋርያው ጳውሎስ እንደውም በጣም በሚያስገርም ሁኔታ የተዳፈሩት ምን እንደገጠማቸው ሲናገር አያሌዎቹ ምን ብለዋል አለ? አንቀላፍተዋል ብሎ ነው የተናገረው። ሳይገባቸው ይህንን ያደረጉ ማለት ነው። ስለዚህ ሰው ሳይገባው እንዲቀርብ መጋበዝ ማለት የጌታን ፍርድ ና ተቀበል እንደማለት ነው። ትክክል አይደለም። አንተም እሱ እንደምትረዳ አስባለሁ። ግን ደግሞ እንደው የሚያጠፉ ሰዎች የሉም ብዬ ደግሞ አልናገርም። የሚያጠፉ ሰዎች ይኖራሉ በቤተ ክርስቲያን ውስጥ፣ እኛ ራሳችንን ጨምሮ በክህነትም ያሉ የሚያጠፉ ሰዎች ይኖራሉ። ግን ስንት ሰው አናግረን የስንቱን ካህን ቃል ይዘን ነው ጀነራል አድርገን በቃ እንደው ወደ ቁርባን ስትቀርቡ ንስሐ አባት አያስፈልግም እንዲሁ ዝም ብላችሁ ቁረቡ ንስሐውን ተውትና ምንለው የሚለው ራሱን የቻለ ጥያቄ ያስነሳል።
ለምሳሌ ቅድም ስለተባለ ግን ደግሞ ከተማርክበት በሚለው ነው። ያን ያህል እንደው ድብቅብቅ አድርጎ አንተን አወድሶ ማለፍ ከባድ አይደለም፣ ግን አልጠቅምህም። አባወድሰ አልጠቅምህም። ስተት ነው ብዬ ያሰብኩትን ብነግርህ እጠቅምሃለሁ። አንተም ለኔ እንደዛ ያን ስለማምን ማለት ነው። ጥምጣም ጠምጥመሃል፣ ክህነት የለህም። ስለዚህ ሁሉ ጠምጣሚ መሆን አለበት ማለት ነው። ቅድም ባነሳው ሎጂክ ካየ ነው። እሱ ብቻ አይደለም። ለምሳሌ አንድ ቪዲዮ ላይ ምን ብለሃል? ስዘምር ይደብርሃል፣ በዘፈን እመጣልሃለሁ ጥጃ ራስ ብለሃል። ስለዚህ ሁላችንም እንዲህ ማለት አለብን ማለት ነው። አንድን ሰው ይዤ የሆነ ትምህርት መሰረት ከሆነ ላድርግ የምችለው እንደዛ ነው ማለት ነው። ይሄ ትክክል አይደለም። ስንት ካህን በቤተክርስቲያናችን ውስጥ ስንት ካህናት አሉ? አንተ ስንቱን አናገርክ? ከዛን ለዚህ ድምዳሜ እንዴት ደረስ? ስለ ሎጂክ ከተወራ ፈጽሞ ሎጂካል ያለው ነው ይሄ ነው የመጀመሪያው። ሁለተኛ ለምንናገረው ነገር ሶሻል ሚዲያ ስለሆነ ጥንቃቄ ያስፈልጋል ብዬ አስባለሁ። ይነስ የሚብዛ የሚከተሉ ሰዎች ስላሉ ከ20 ሺህ በላይ ተከታይ አለ። ትልቅ ነገር እኮ ነው አይደለ? 20 ሺህ ሰው አንተን ይሰማሃል። ወደፊትም ለመስማት ፎሎ አድርጓል ያንተ ቪዲዮ ወደሱ እንዲሄድ ማለት ነው። ስለዚህ ካንተ የሆነ ነገር እንደሚያገኙ ያምናሉ ማለት ነው። ስለዚህ የምትሰጣቸው ነገር ምን መሆን አለበት? እነሱ የሚጠቅም አንተንም ደግሞ ከእግዚአብሔር በረከት የሚያስገኝ መሆን አለበት። መሰናክል ስንሆን ምንድነው ለወንድም መሰናክል አትሆን አይደል የሚለው መጽሐፍ። መሰናክል ከምትሆን የወፍጮ ድንጋይ ባንገት ታስሮ ወደ ጥልቁ ብትወርድ ይሻልሃል ይላል። ስለዚህ መሰናክል መሆን ስለሌለብን ያንን ብታስበው በቃ ከዚህ አንፃር እስከዛሬ አላየኸው ሊሆን ይችላል። ብታየው የበለጠ ሶሻል ሚዲያ ላይ ብዙ ታገለግላለህ፣ ብዙ ትጠቅማለህ ምናምን ማለት ነው። አንድ የመጨረሻ ምንድነው ወንድሜ ቅድም ናቱም ላይ አስተያየት ስለሰጠህ እንደው ከጥላቻ ምናምን መስሎ ፈጽሞ እንደዛ እኔ አሁን ያየው እና ቪዲዮዎችን ያየሁት ምጠላበት ምንም ምክንያት የለኝም። ክርስቲያን በመሆን አንገት ላይ ያለውን ማህተብ ሳይ ግን የሚሰማኝ እንደ ወንድም ነው። የትም ቦታ አንገቱ ላይ ማህተብ ያለበትን ሰው ስናይ እኔ በግሌ የሚሰማኝ እሱ ነው። ደስታ ይሰማኛል፣ ቅርበት ይሰማኛል ምናምን። ስተትን ግን ስተት እላለሁ እና ምንድነው ለምሳሌ ቪዲዮዎች ላይ አብዛኞቹ ሊፕሲንግ ነው የምሰራው አይደል? መዝሙር ምንድነው መዝሙር ነው የምሰራው፣ ባጭሩ መዝሙር ነው የምዘምረው። እና ይህን እንደዚህ አድርገህ ቀጥለ ልክ የሆኑ 10 ካህን አናገርኩ በል ችግር የለውም ቁጥሩ ማለት ነው። ግን ቤተክርስቲያንና ሙሉ ካህናትን አይወክልም። ዞሮ ሊፕሲንግ ስትሰራ ቆይተ ልክ በእነዚህ ሰዎች አንተ ባልከው ስህተት እንደው ተፈጠረ እንበልና በዛ ስህተት ምክንያት ከዛ ልታስተምር መጣ። ምን አይነት ትምህርት? ከቤተክርስቲያን ውጪ የሆነ ቤተክርስቲያን የማታስተምረውን የግልህን ማለት ነው። ንስሐ አባት አያስፈልግም እንዲህ ስለሚያደርጉ ሰው ዝም ብላችሁ ወደ ጌታ የምትቀርቡበትን ቁርባን ተቀበሉ። ይሄ ትክክል አይደለም እና እስከዛሬ ያላስተማርከውን አሁን ልታስተምር ከመጣ ለኔ እንግዳ ትምህርት ነው። የመጨረሻ ነገር ከመመኑ ዲያቆኑ የተሻለ ክህነት አለው። ካህን ነው፣ ለሰማው ይገባኛል። ተሳስቼ ያለው መታረም አለብኝ። በቃ ስተት ከሆነ ይሄን ነው የምቀበለው። ምዕመኖኜ ወደ ላይ ምንም ቢሆን የግድ ካህን ወይ ጳጳስ ወይ እንደዛ ካልነገረኝ ሊባል አይገባም። እኔ እንደዛ ነው ማምነው። ስለዚህ ናቱ ካህን ነው፣ ዲያቆን ነው። መምህር ብሩክ ዲያቆን ናቸው። ያሬዶ አለ ዲያቆን ነው። ፈለገ ዲያቆን ነው። እዚህ ጋር እንኳን ማለት ነው አሁን ከኔ እነሱ የተሻሉ ስለሆኑ ሲነግሩኝ በቀና ልቦና ብሰማቸው ጥሩ ነው ብዬ አስባለሁ። ግን እንደው የተሻለ ማያውቁ ምናምን የኔ ነው የምነግርህ ምን ያውቃሉ ምናምን ብዬ በንቀት እንትምል ከሆነ ከሰውም በላይ ልብን የሚመረምርና የሚያውቅ እግዚአብሔር ፍርዱን እንደሚሰጥ እኔ አምናለሁ። ያንተን እምነት ባላቅም በዚህ ጉዳይ ማለት ነው። ስለዚህ በትህትና መማማር መሰማማቱ በጣም ጥሩ ነው ብዬ አስባለሁ። እንወድሃለን፣ እናከብርሃለን። የበለጠ ደግሞ እንድታገለግል የበለጠ ደግሞ ሰዎች ከእሳት ነጥቀ እንድታድን፣ ምክንያቱም ብዙ በስህተት መንገድ ላይ ያሉ ስላሉ እንድታድን እንመኛለን፣ እንፈልጋለን። ብዙ አገልጋይ ብዙ ቤተክርስቲያን የሚጠቅም ሰው ስለሚያስፈልግ ይሄ እንድታደርግ እንመኛለን። እንወድሃለን። ሐሳቤን ጨርሻለሁ። እናመሰግናለን። ኢዮባ ቃለ ሕይወትን ያሰማልን። በዚህ አጋጣሚ ዳኒ ሁሉንም ወንድሞችንም ደግሞ ፎሎ አድርጋቸው፣ ተዋወቃቸው። ያው በጣም በብዙ ነገር የሚጠቅሙ ወንድሞች ስለሆኑ ፎሎ አድርጋቸው፣ ተዋወቋቸው። መምህር ብሩክ እንዴት አሉ? ሰላም ለእናንተ ይሁን።
ፈለገ፣ ሁላችሁም ኢዮባ፣ መዝሙረ፣ ናቲ፣ ወንድማችን ዳኒ፣ ታች ያላችሁም ሁላችሁ ሰላም ብያለሁ። እንዴት አላችሁ? እግዚአብሔር ይመስገን። መቀጠል ይችላሉ መምህር። እሺ ቃለ ሕይወት ያሰማልን። እንደው በመሰረታዊነት እኔ ከጥቅሉ ሀሳብ ልነሳና አሁን ወዳለንበት ወደ ቆየንበት ጉዳይ እመጣለሁ። ሰይጣን በቀጥታም ሆነ በተዘዋዋሪ የሚዋጋቸው ሁለት ምንጮች አሉ። እነዚህ ምንድናቸው? አንዱ ትዳር ነው፣ ሁለተኛው ደግሞ ክህነትን ነው። እነዚህ ሁለት ምንጮች ለምንድን ነው ሰይጣን የሚዋጋቸው ካልን ሁለቱም ነገረ ድነታዊ የሆነ መሰረት ስላላቸው ነው። አሁን ሰይጣን በቀጥታም ሆነ በተዘዋዋሪ ከሚዋጋቸው ነገሮች መካከል አንዱ እንዲደፈርሱ ወይንም ደግሞ መልካምና ጥሩ ዘር እንዳይገኝባቸው ከሚዋጋቸው አንዱ ትዳር ነው ስንል ብዙ ጊዜ ሰዎች በግላቸውም ይሁን በጎረቤታቸው ስለ ትዳር የገጠማቸውን ነገር ብዙ ሰዎች ሊሰሙት ወደሚችሉበት ወደ እንደዚህ አይነት ፕላትፎርም ይዘውት ሲወጡ የግላቸውን የገዛ ራሳቸውን ተሞክሮ መነሻ አድርገው ስለ ትዳር ወይንም ስለ ትልቁ ተቋም ስለ ጋብቻ ሲናገሩ የሚደርሱበት ድምዳሜ ከራሳቸው ከግል ኤክስፒሪየንስ ከራሳቸው የግል ማስተዋል የተነሳ ሊሆን ይችላል። የተጎዱ ሰዎች ከሆኑ የሚደርሱበት ድምዳሜ በራሱ የተጎዳ ነው የሚሆነው። ይህንን የተጎዳ ስሜታቸውን ግን ሰይጣን የሚሰሟቸው ሰዎች ስለ ትዳር በጎ ነገር እንዳያስቡ አድርገው እንዲያቀርቡ የራሱን የሆነ መልካም አጋጣሚ ይጠቀማል። በተለይ የተጎዱ ሰዎች በራሳቸው ሊሆን ይችላል፣ በጎረቤታቸው ሊሆን ይችላል። ሁለተኛው ደግሞ እንደምታውቁት ብዙ ጊዜ ያው አሁን ያለንበት ጊዜ በተለይ ጆሮአችንን ከፍተን አይናችንን ከፍተን እያየን ስለሆነ የሆሞሴክሹዋሊቲ በራሱ አንዱ የትዳርን ቅድስና ለማጥፋት ሰይጣን የሚጠቀመው መንገድ ነው። ስለዚህ አንድ ሰው ተነስቶ ወየጎረቤቱን ወየራሱን ወየጓደኛውን የትዳር ተሞክሮ ይዞ ቅዱስና በጎ የሆነ መሰረት ያለውን ትልቁን የጋብቻን ያክል ትልቅ ተቋም የሚሰነዝረው አስተያየት ጤናማ በሆነ መንገድ ካልሆነ ያንን ስሜቱን ሰይጣን ይጠቀመዋል። አንዱ ይሄ ነው። ለምን ካልን ትዳር ለሀገርም ይሁን ለቤተ ክርስቲያን መሪዎች ተሰርተው የሚገኙበት ምንጭ ነው። ጋብቻ ትዳር ከደፈረሰ ሀገርም እንደ ሀገር የሚመሯት አካላት ምንጫቸው የሚገኙት ከትዳር ስለሆነ ከደፈረሰ ትዳር የሚገኘው ትውልድ ባስተሳሰቡ ባካሄዱም ባመራሩም የደፈረሰ ነው የሚሆነው። ቤተክርስቲያንም በምንኩስናም ይሁን በክህነት ያገለግሏታል ይመሯታል ብለን የምናስባቸውም አካላት ምንጫቸው ትዳር ነው። ስለዚህ ሰይጣን በቀጥታም ይሁን በተዘዋዋሪ ጋብቻን እግዚአብሔር የመሰረተውን ይህን ትልቁን ተቋም ይዋጋል። ሁለተኛው ደግሞ እንደምታውቁት ክህነትን መዋጋት ነው። ለምን ከተባለ የነገረ ድነት ሁሉ መሰረት ምንድነው ካልን ኦሬዲ ሚስጥራት ያልተፈጸሙለት በሚስጥራት ያላለፈ ሰው መዳን እንደማይችል ሁሉ ሚስጥራት ደግሞ ያለ ክህነት አይፈጸሙም። ስለዚህ ክህነት ጋር በተያያዘ የምንናገራቸው ንግግሮች የምንሰጣቸው አስተያየቶች ከነገረ ቤተክርስቲያን አንፃር በጣም ጥንቃቄ ይፈልጋሉ። እንዲህ አይነት ባለማወቅ ባለማስተዋል ጉለትኛ የግል አስተያየታችንን ተነስተን የምንሰነዝራቸው ነገሮች ወደድንም ጠላንም ለሰይጣን መሳሪያ ነው የሚሆኑት። አሁን ዳኒ ወንድማችን በግሉ ኤክስፒሪየንስ ካደረገው በጓደኞቹ ከታዘበው እንዲሁ ብድግ ብሎ ሲናገር እየተናገረ ያለው ስለ ግል ስሜቱ ብቻ ሳይሆን የግል ስሜቱን ተንተርሶ ስለ ትልቁ ስለ ቤተክርስቲያን መሰረት ስለ ክህነት ነው እየተናገረ ያለው። ይሄ በጣም ጥንቃቄ ይፈልጋል። ምክንያቱም ጉዳዩ ከነገረ ቤተክርስቲያን አንፃር ጉዳዩን ከነገረ ድነት አንፃር ነው። የክህነት ጉዳይ ከግለሰቦች ጋር የሚገናኝ አይደለም። ግለሰቦች እንደ ግለሰብ ሰው እንደመሆናቸው የራሳቸው ውስንነት ሊኖር ይችላል። በዛው ውስንነታቸው ግን እኛ ገና ለገና በመሰለኝ አሁን ዳኒ ቅድምም ለመስማት ለመረዳት እየሞከርኩ ነበረ ይናገራቸው የነበሩ ነገሮች እንዳሉ የራሱን ማስተዋል በመደገፍ እንጂ በትክክል እንደው መረጃን እንኳን እንደው ለሚዲያ ይበቃል ባንልም
እንደው መረጃ አለው ወይ ብለን ለማሰብ በጣም ያስቸግራል። መጽሐፍ ደግሞ እንደሚል በፍጹም ልብህ በእግዚአብሔር ታመን በራስ ማስተዋል ግን አትደገፍ ነው የሚለው ጠቢቡ መጽሐፈ ምሳሌ ላይ እንደምናገኘው ምዕራፍ 3 ቁጥር 5 ላይ ፍጹም የምንደገፈው በእግዚአብሔር እንጂ በራሳችን ማስተዋል አንደገፍም። ውስንነቶች አሉብን፣ አለማወቆች አሉብን። አሁን ቅድም ዳኒ ሲል ነበር ስትደርስ እድሜ ላይ ምናምን። እድሜ እኮ ለሰው ማስተዋል አይሰጥም ዳኒዬ። ማስተዋልን የሚሰጠው እውነተኛ የሆነው የእግዚአብሔር መንፈስ ነው። ምናልባት በእድሜ ደረጃ እንደው እድሜ ከፍ ስላለ እንደውም አንድ ታሪክ አስታወስኪ ቅድም ስትናገር እንደምታስታውሱት የኢዮብ ባልንጀሮች ኢዮብ በጣም በተጎዳበት ጊዜ ሊያጽናኑት ወደሱ ሲመጡ መልኩም ሁኔታውም ተለውጦ ስለነበረ ከደረሰበት መከራ አንጻር አንድ ሳምንት ሙሉ ሊናገሩ አልደፈሩም፣ ቁጭ አሉ። አንዳንድ ጊዜ ዝም ማለት ከመናገር የሚያጽናናበት ጊዜ አለ። ዝም ባሉበት ጊዜ ኢዮብን ያጽናኑ ባልንጀሮቹ መናገር ሲጀምሩ ኢዮብን አሳዝነውታል እና ብዙዎቹ ባልንጀሮቹ አብረውት ከነበሩት ባልንጀሮቹ በእድሜ ከፍ ከፍ ያሉት ኢዮብ የደረሰበት መከራ የደረሰበት ምክንያት እግዚአብሔር በሚያውቀው መንገድ ስለበደለ ኃጢአትን ስላደረገ እንጂ በሌላ መንገድ እንዳልደረሰበት ሊያረጋግጡለት በብዙ መንገድ ሞከሩ። ከነሱ መካከል ግን በእድሜ ትንሹ የነበረው ምንድነው ያለው? በውኑ እድሜ ማስተዋልን ይሰጣልን? ማስተዋልንስ የሚሰጥ የእግዚአብሔር መንፈስ ነው። ስለዚህ በእድሜ የተሻልክ ልትሆን ትችላለህ ዳኒ፣ ግን ደግሞ የእውነት ማስተዋል የሚሰጠው የእግዚአብሔር መንፈስ ነው። በእንደዚህ አይነት ምክክር ስትቀርብ በተቻለ መጠን አባብለን ህመምህን ከምንሸፍንልህ እየጠዘጠዘህም ቢሆን እንደው እየመረረህም ቢሆን ህመምህን ገልጠን ብናሳይህ ነው የሚሻለ። ይሄ አሁን ከሚሰማው ኦዲየንስ አንጻር ከሚከታተለው የሰው ቁጥር አንጻር ሳይሆን በእግዚአብሔር ፊት አንተና ያንተ የሆኑ ሰዎች ሊፈወሱበት ከሚገባው ህመም አንጻር ነው። እሱ ደግሞ ያስተምሮ ጉዳይ ነው። ባስተምሮ ጉዳይ አባብለን አንተን ገደል ከምንሰድህ በትን ጉዳይ ገልጠን ብናሳይህ ላንተ የተሻለው መንገድ የሚሆነው እርሱ ነው። ስለዚህ ያንተን ስሜት፣ ያንተን አለመረዳት፣ ያንተን አለማወቅ ሰይጣን መሳሪያ አድርጎታል። ምንም ጥርጥር የለውም። ይሄን የሚሆነው ምንድነው? አሁን አንተን በዚህ መንገድ ስንነጋገር አንተም ድጋሚ በእንደዚህ አይነት ጥፋት ውስጥ እንዳትገኝ፣ እንዳንተ ደግሞ እንዲህ አይነት የግል ስሜት እየተሰማቸው ይህን ሚዲያ በመጠቀም እንደው ነገረ ቤተክርስቲያን በሚመለከቱ ጉዳዮች ተዳፍረው ወደ ሚዲያ እየወጡ ራሳቸውን ሲኖዶስ አድርገው የሚቆጥሩ ሰዎች፣ ቀኖና የሚቀንኑ ሰዎች ካሉ እንዲታቀቡ ቅድም ፈለገ ያለው ነገር አለ። እንደው ይህንን አንድ የጸጋ መንገድ አድርገው የሚቆጥሩ ሰዎች አሉ። ካህናትን፣ መምህራንን፣ የቤተክርስቲያንን አገልጋዮች ከሐስከፐ እያወራረዱ መዋል አንድ የአገልግሎት መንገድ አድርገው የሚቆጥሩ በስማም ብለው ጀምረው አንድ የህይወት ቃል ሳይናገሩ በስድብ ጊዜያቸውን ጨርሰው ሰውም እየገባ ቃለ ህይወት ያሰማልን የሚላቸው ብዙ ሰዎች አሉ። ይሄ አለመታደል፣ ጊዜያችንም የደረስንበት አለመታደል ስለሆነ እንዲህ አይነት ነገር ላይ በጣም መታቀብ መሰብሰብ ያስፈልጋል። ወደንም ጠላንም ቅድም ናቲም እንደነገረህ አንተ በግል ተጎድተህ ሊሆን ይችላል፣ ተሰምቶ ሊሆን ይችላል። ግን ሰይጣን ያንተን ስሜት፣ ያንተን መጎዳት፣ ያንተን አለመረዳት መሳሪያ አድርጎታል። ክህነትን በሚመለከት የምንናገራቸው ነገሮች ወደርንም ጠላንም ከነገረ ቤተክርስቲያንና ከነገረ ድነት ጋር ቀጥተኛ የሆነ ግንኙነት አላቸው። ይህንን በደንብ መጠንቀቅ ያስፈልጋል። የእውነት ክርስቲያን መሆን ማለት ደግሞ እንደው አንደበት ስላለህ መናገር ስለቻልክ ይሄን የቲክቶክ ፕላትፎርም መክፈት መዝጋት ስለቻልክ የመጣልህን ሁሉ ትናገራለህ ማለት አይደለም። መረጋጋት፣ መስከን፣ ማስተዋል፣ ማስተንተን፣ ነገርን መሰወር መቻል እንዴ አይደለም። በክህነት ደረጃ ያሉ እኮ በወንድምነት ደረጃ በምእመን ደረጃ እኮ ነገር መሰወር የክርስትና እኮ አንድ ደረጃ ነው። የወንድሞችህን መተላለፍ መሰወር መቻል እኮ አንድ የክርስትና ደረጃ እኮ ነው። አንድ የመንፈሳዊነት ደረጃ ነው። ጭራሽ በክህነት ደረጃ በነገረ ቤተክርስቲያን ደረጃ ያለን ጉዳይ አደባባይ ማስጣት እኮ ይሄ ብቃት አይደለም፣ መቀንጨር ነው። እኔ የምለው ይሄ በመንፈስ መቀንጨር፣ በመንፈሳዊነት መቀንጨር ነው። አይደለም በክህነት ደረጃ ያሉትን
በግል ደካማ ብለን የምናስባቸው እንኳን ወንድሞች ካሉ የእነሱን ደካማ ጎን እንዲቀጥሉበት ሳይሆን እንዲታረሙበት መሰወር ይሄ እኮ አንድ ክርስትና እድገት መገለጫው ስለሆነ ብትታረምበት ጥሩ ነው። አሁንም ቢሆን በቆይታችን አንተ አትወደኝም እንዲህ ልትለኝ ፈልገህ ነው ልትቀበለኝ አልፈለክም የሚለውን ተወውና የምር ተሳስቻለሁ ወይ ልክ አልነበርኩም እውነት ነው መታረም አለብኝ አንተን አቅፌ ስሜህ ህመምህን ከምሰውር እውነቴን ነው የምልህ ሳላቅፍህ ቁስልህን ገልጬ ለመድኃኒቱ ባበቃ የተሻለ ነው። ይሄ ስለሆነ ይሄን ብትወስደው ለማለት ነው። አመሰግናለሁ። እናመሰግናለን መምህር ብሩክ። የመጨረሻ ዳኒ አንተንም አናቆይህም ከመዝሙር ያሬዶ ጋር የተወሰኑ ነገሮችን ታወራላችሁ። ዳኒ ያለክ አይደለ? ምናልባት ቪዲዮን ያጠፋሁት ስላልተመቸኝ ችግር የለውም እያዳመጥኳችሁ ነው። ችግር የለውም። እሺ አሁንም ካልተመቸ አናስጨንቅም። እሺ ካሜራውን ችግር እሺ ቢያንስ እያዳመጥኩ እንደሆነ እንዲገባችሁ ብዬ ነው። በአይን ወሬ በአይን ይገባል አይደል የሚባለው? አዎ ትክክል። እንዲያው ዘግቼ ወደዛ ራቅ ያልኩኝ እንዳይመስለው ለሌላውም አድማጭ። እሺ መልካም። በውስጥ መስመር መዝሙር ያሬድን እወደዋለሁ ብለኝ ነበረ። መዝሙር ያሬድን ብቻ አይደለም ላይቫችንን ስትለኝ እኔ ያንተን ላይቭም ለረጅም ጊዜ እከታተላለሁ። እዚህ ጋር ያላችሁትን ከናቲ እንደ አጋጣሚ ሆኖ እንግዲህ ናቲን አላውቀውም እውነት ለመናገር ሌሎቻችሁን ግን በኢዮባ እንዲሁም አንድ ትሬንድ ነበረው በመናፍቃን ዙሪያ ላይ ሲናገር እሱን ማስታወሳለሁ። በጣም የምወደው ጥሩ አንደበቱም እግዚአብሔር በሚያውቀው ጥሩ ነው። እርስ በርስ የምታደርጉት መካለልም ጥሩ ነው። እናንተ ፍቅር ይኑር። እኔ ችግር የለብኝም። እኔን ጥሉኝ፣ ግን እርስ በርስ ከተዋደዳችሁም በእውነት በቀናይ ከሆነ ወይ ሽፋን ለመሰጣጣት እና ለመደጋገፍ ወንድም አልባ መሆን ስሜቱን አውቀዋለሁ እና አንደርስታንድ ችግር በዋናነት አሁን ዛሬ በነገራችን ላይ አንኳር ነጥቡን እኔ ይቅርታ አድርግልኝና ፈለገ ብዙ ሰዎች ብዙ በጣም ትልልቅ አካውንት ያላቸው ሰዎች እኔ ላይፍ ሲገባ እንኳን ሀሳብ እንስጥ ብለው ይልኩልኛል። ገዝታ አላስገባቸውም። እኔ የመጣሁት አንተን ስለማከብርህና አንተን ረጅም ጊዜ ስለምከታተልህ በጣም ጽንፍ ይዞ ተሳስቶ የመጣን ሰው እንኳን እንዴት ማኔጅ ማድረግ እንደምትችል ስለማቅ በዛ መንገድ ነው የመጣሁት እንጂ ናቲም እኮ ጽፎልኝ ነበር። እንዲሁም ናቲ ከመግባቴ በፊት ችግር እንዳለበት ብሎክ አድርጎኝ ነው። በነገራችን ላይ ላልናገረው ፈልጌ ነበር፣ ብሎክ አድርጎኛል። ስመልስለት ብሎክ ተደርጌያለሁ። ገባ ኢቭን መጥቼ ሀሳብ ከመስጠቴ በፊት ብሎክ አድርጎኛል። ጥላቻን ክሬት አድርጎ የጠበቀኝ ሲመጣ እና አይጠቅመውም። ላይክ እሱን ነው የሚጎዳው። እኔ መናፍቃንን እንኳን መጥላት አቆሚያለሁ፣ ማዘን እንጂ ለነሱ ማዘን፣ ለተሳሳተ ሰው፣ ለወደቀ ሰው፣ ለከሰረ ስም ጥሩ ያደገ ልጅ ከሆነ በእድሜም ችግር የለውም። ልክ ነው። በእድሜ ችግር የለውም። ልክ ነው። በእድሜ እኮ ሽበት ጃጅተው እኮ ሽበት አውጥተው እኮ ሶፍት የሚበሉ በየአዳራሹ እኮ አሉ። ስለ እድሜ ካወራን እና ብሩክም እሱን በእድሜ ስለው እንዲያው እግዚአብሔር ግን ዋና ፖይንቱ ላይ ብናተኩር እኔ ፖይንቱ ባዝ ነው። ስጋው ደግሞ ሳይቀበሉ እየቀሩ ነው። ንስሐ ለመግባት ትንሽ አዳጋች ሆኖብናል። ወደ ቤተክርስቲያን ስንቀርብ ይህ ድምፅ ይደመጥልን፣ ይህ ድምፅ ይሰማል። እናንተ ብዙ ኢንፍሉዌንሰር ናቸው እዚህ ያላችሁ። በጣም ብትናገሩ አንዳችሁ እንኳን ወታችሁ ይህ ነገር ይስተካከል ብትሉ ዲያቆን ፈለገ ትሰብካለህ፣ ወጥተህ ንስሐ ግቡ፣ ስጋው ደግሞ ተቀበሉ ትላለህ። ስጋው ደግሞ ልንቀበል ስንመጣ ግን እኛ አንተ አታውቀውም፣ ጫት ቤቱን አንተ መጠጥ ቤቱን አታውቀውም፣ አንተ ዓለምን ያን ያክል ላታውቀው ትችላለህ። እኛ በምን አይነት ሁኔታ ውስጥ እንዳለፍን እኛንን የምናውቀው። እኔ አጫሾቹ ጫማ በሚቀሙት ጫማ ሁኝ የማውቀው ስሜታቸውን ምን እያሰቡ እንደሆነ እንዴት መምጣት እንዳለባቸው መንገዱ እንደጠፋባቸው የማውቀው እኔ እነሱ ቦታ ላይ ስለነበርኩ እኔ ነኝ። ያልቃመ ሰው ስለ ጫት ሊያውቅ አይችልም። ያላጨሰ ሰው ሱስ ውስጥ ያልነበረ ሰው እኛ በሱስ ተሰቃይተናል፣ ተጠቅተናል፣ ዓለም በልታናለች። አድኑን ያልነው እኮ ሰው እንዴት አድኑኝ ብሎ ሲመጣ ኦኬ። ዝናብ ሲዘንብ እኮ መብረቅም ይኖራል፣ በረዶም ይኖራል። ምናልባት ስናገር ከንግግሬ በመሀል እንደ መብረቅ የሚያስደነግጥ እንደ በረዶ ደግሞ የሚቆረቁር ነገር ተናግሬ ሊሆን ይችላል።
እውነት ነው፣ ትክክል ነው። ያ የቤተክርስቲያን አስተምህሮ አይደለም፣ ጥፋት ነው። ግን ይህን ጉዳይ ያመጣሁት ምናልባት በዛ ደረጃ ተናግሬው ባይሆን እግዚአብሔር መንፈስ ቅዱስ ፈቅዶ እናንተን እዚህ ጋር ያገናኘንም ነበር። ብዙ እህት ወንድሞችም እንዲማሩ አይሆንም ነበር። ይህ ችግር እንዳለ እንኳን እናንተ ኖትስ አታረጉትም ነበር። ምናልባት ባታምኑበት እንኳን ነው የምልህ፣ ባታምኑበት እንኳን ቼክ ታረጋላችሁ። አሁን ዙሪያችሁን ቼክ ታረጋ። ቢያንስ ንስሐ አባት የሌለው እስኪ ረዳቱ ታክሲ ትጠቀማላችሁ። ምናልባት እንደኔ አስቢያችሁ የራስ መኪና ሊኖራችሁ ይችላል። የራሳችሁ ታክሲ ስትጠቀሙ ነበረ። እስኪ የታክሲ ረዳቱ ልጅ አማተብ አንጠልጥላት ንስሐ አባት ይኖረው ይሆን? እሺ ያንን አስባችሁ ታውቃላችሁ ወይ ነው? ጀስት ዝም ብሎ እንደው ንስሐ ግቡ ስጋው ደግሞ ሰው ብቻ ምን ያደርግልናል? ሪሊ ዳኒ ይኸውልህ፣ አሁን በነገሮች በመጀመሪያ አሁንም የምታቆራርጡኝ ሀሳቤን እንኳን ኤክስፕሌን ማድረግ እንዳችሁ ቢያንስ እንዳትረዱ ተረድታችሁኝ ብታወሩኝ እኔ ለመወቀስም ለመወገርም ምንም ችግር የለብኝም። ድንጋይ ለምን በድንጋይ በአካል አትወግሩኝም? ጉዳይ አይደለም እሱ። እኔ ዓላማዬ እባካችሁን ለንስሐ የተከፈተ በር እንዲኖረን ነው። ይሄ ነው ቋንቋው። ይህም ቢሆን ተሳስቼ የተናገርኩት ነገር ሊኖር ይችላል። ትክክል ነው ሊኖር ይችላል ሳይሆን ነውም እንጂ ስህተትም ነው። አይኖ አውቀዋለሁኝ እኮ እንዴት ሰው ንስሐ ሳይገባ እንትን ሊያደርግ ይችላል? ይህንን ያልኩበት ምክንያት ሰዎች ንስሐ ሳይገቡ እየሞቱ ነው። ንስሐ ካልገቡ ስጋው ደግሞ ስለማይቀበሉ ስጋው ደግሞ ሳይቀበሉ እየሞቱ ነው። ቢያንስ እንኳን ስጋው ደግሞ ተቀብሎ መሞት ከምኑ መጥፎ ምኑ መጥፎ መምረጥ የሚባል ነገር አለ። ያም ነው ትክክል ነው አይደለም? እንዲታረም ነው ሀሳቡ እንዲስተካከል ችግሩ እንዳለ እንድታውቁ አድሬስ ለማድረግ ነው እኔ ያን ቪዲዮ የሰራሁት። የተወሰነ ደቂቃ ብቻ ድምጠን። እሺ፣ በነገር እኔ አንተን ማፈን አልፈልግም። ረዥም ሰዓት ደግሞ ወስደ መጨረሻ ላይ ከያሬዶ ጋር ማለት የምትፈልገው ነገር ካለ እንድትናገር እንፈቅድልሃለን። በመጀመሪያ ደረጃ የተወሰኑ ሁለት መሰረታዊ ነገሮችን ስላነሳ ሁለቱን ነገሮች ልንገርህ። አንደኛ እዚህ ጋር ያለነው ብቻ ወንድማማቾች እና አንተን ደግሞ ወንድም የማናረግ ሰዎች አይደለንም። ዳኒ አንተን ወስደን እኔ አንተን ፐርሰናሊ የኔ ወንድም ካላደረግኩ አገልግሎቴ በዜሮ ነው የሚባዘው እና እኔ ዛሬ አንተን ኢንቫይት ሳረግህ እንድትመጣ የፈለግኩት ለእኔ ወንድም እንድትሆን ነው። ሞር ደግሞ በአካል ብንገናኝ አይሆፕ ነገሮችን በደንብ እንደምትረዳኝ ተስፋ አደርጋለሁ። ከዛ ውጭ ግን ለምሳሌ እኔም ሰው ነኝ ዳኒ። አሁን በነገሮች ስናደድ ስሜቴ ሲሆን አንዳንዴ የምናገራቸው ነገሮች አንተ ቅድም እንዳልከው ስህተት ሊቀላቀልባቸው ይችላል። የእኛም ደግሞ ትልቁ ፖይንት ያ ነው ዳኒ። በመሀል ቪዲዮ ስትሰራ ከቅዱስ ቁርባን ጋር ተያይዞ የተናገርካቸው ያቺ አንዷ ፊደል ትንሽ በተለይ ኦርቶዶክስ ለሆኑ እህቶች ወንድሞች ለማድመጥ ትንሽ የሚከብድ ስለሆነ ያ ቢስተካከል ለማለት ነው። ሌላው የመጨረሻ ማነሳላ ሀሳብ ዳኒ፣ ሰዎች እርግጥ ነው በተለያየ ዓለም ውስጥ ሆነው ንስሐ መግባት ይፈልጋሉ። ይሄን እናውቃለን ዳኒ። በጣም ብዙ ሰዎች ስጋቸውን የሚሸጡ እህቶች፣ በከባባ ልምድ ውስጥ ያሉ ወንድሞች ማህሌቱ ይናፍቃቸዋል፣ ቅዳሴ ይናፍቃቸዋል፣ ኪዳኑ ይናፍቃቸዋል፣ ነጠላ ለብሶ ቤተክርስቲያን መምጣቱ ይናፍቃቸዋል። ኦፍኮርስ ግን ቤተክርስቲያን እነሱ ያሉበት ድረስ መታ አይደለም የምትወስደው። እነርሱም ደግሞ እርምጃቸውን ወደ ክርስቶስ ሊያቀኑ ይገባል። ለምሳሌ ሲምፕል የሆነ ምሳሌ ልስጥ። ለምሳሌ ያሬድ በውጭ ዓለም ነው የሚኖረው እና እዛ ሀገር ሲሄድ የሀገሩን ቋንቋ ያደገበትን የተማረውን ቋንቋ አማርኛ ቋንቋ እየተናገረ አይደለም የሚኖረው። አየህ፣ ልክ እነሱ ሀገር ሲሄድ የነዛን ሀገር ሰዎችን ቋንቋ ይማራል። ህንድ ሀገር የሚሄድ ኢትዮጵያዊ የህንዶችን ቋንቋ ይማራል። ጀርመን ሀገር የሚሄድ ኢትዮጵያዊ ጀርመኖችን ቋንቋ ይማራል። እንዲሁ ለእንጀራ እንኳን ለስጋችን እንኳን ስንሰደድ የሌሎችን ቋንቋን የምንማር ከሆነ እኛ ዋይናት የቅድስት ቤተክርስቲያናችንን ትምህርት ደግሞ አንድ እርምጃ ብቻ ለምን አንቀርብም? እግዚአብሔር ደግሞ አጠራሩ ይለያያል። እንደምታውቀው ዳኒ፣ በመጽሐፍ ቅዱስ ላይ ለምሳሌ ማርያም ዘናይን ወደ ንስሐ የተጠራችበት መንገድ ሌላ ነው። ሊቀ ሐዋርያት ቅዱስ ጴጥሮስ የተጠራበት መንገድ ሌላ ነው። ጳውሎስ አሳዳጅ ነበረ። ማርያም ዘናይን ስጋዋን ትሸጥ የነበረች ሴት ነበረች። ስትሴስን ነበር የተያዘችው። እነ ጴጥሮስ ነጋዴዎች ነበሩ። አየህ፣ አጠራሩ ይለያያል። ክርስቶስ ሁላችንም ከተለያየ አይነት አቅጣጫ ያመጣናል። ግን ደግሞ ከኛም የሚጠበቅ ደግሞ ነገር አለ። እግዚአብሔር የዲሊቨሪ ስራ ነው ይሰራል። እኛ ቁጭ ብለን የሆነ ነገር ስለጠየቅነው ብቻ ያደርግልናል ማለት አይደለም። አንድ እርምጃ ወደ እርሱ ስንቀርብ ነው 10 እርምጃ ክርስቶስ ወደኛ የሚቀርበው።
እና ለእኔ ዞሮ ዞሮ እኛ ልናነሳል የፈለግነው ትልቁ ፖይንት አሁን ሌሎቹ ሀሳቦች ቀላሎች ናቸው። በውስጥ አውርተን ልናስተካክላቸው የምንችላቸው በውስጥ ተነጋግረን ልንግባባባቸው የምንችላቸው ሀሳቦች ናቸው። ትልቁ አሁን ዛሬ እኛ አንተ እንድናወራ ያስፈለገው ትልቁ ነገር ምንድን ነው? በቅዱስ ሥጋውና በክቡር ደሙ ዙሪያ ያልከው ሀሳብ ቢስተካከል መልካም ነው ለማለት ያክል ነው። ዳኒ አንተ ወንድማችን በጣም ነው የምንወድ፣ በጣም ነው የምንፈልግ። ያንን እንዳትረሳ። ያሬዶ ሊያወራክ ይፈልጋል። ከቻልክ ካሜራ ክፈትለትና ዳኒ ከያሬዶ ጋር ቀጥሉ እና ሀሳብህን አንተም በተረጋጋ መንፈስ መጨረሻ ላይ የምትላቸውን ነገሮች እንድትል። እንደውም ዛሬ የምንፈልገው ከሁሉም ጋር በጣም ወዳችኋለሁ፣ በጣም ነው ማከብራችሁ፣ እነሱም አንተም በጣም ነው የምንወድ ተባብለን እንድንለያይ ነው። ዳኒ እግዚአብሔር አምላክ ያስፈጽመን። ያሬዶ እንኳን ደህና መጣ። በመጀመሪያ እኔ ሰላም ልበሉ ረዥም ጊዜ ስለሆነ። አሜን። ዲያቆን እንኳን ደህና ቆዩኝ። ዲያቆን ናቲ፣ ኢዮባ፣ መምህር ዲያቆን ብሩክ፣ ሮሃብ ነው የሚለው እና ወንድማችን ዳኒ እናታች አላችሁ ክርስቲያኖትና ወንድሞቻችን ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እንኳን በሰላም አገናኘን። እኔ ብዙ አላቆይም፣ ብዙ ሰዓት ስለወሰዳችሁ። መጀመሪያ ላይ አልገባኝም ነበር፣ አሁን ግን ገባኝ። ያው ብዙ ወንድሞቼ ብዙ ሲናገሩ አሁን ገባኝ። ዳንዬ እኔ በጣም አጭር ጥያቄዎች ነው የምጠይቅሽ ወንድም አለም። የመጀመሪያው ጥያቄም አጭር አድርገህ መልስልኝ እሺ ዳኒሻ። ቲክቶክ ከከፈት ስንት ጊዜ ሆነ? ቆይቷል፣ ግን በጣም አክቲቭሊ ከምጠቀምበት ወር ቢሆነውን ችግር የለውም። አንድ ወር፣ ገና አንድ ወር ማለት ነው። አንድ ወር ብለህ ያዘው። አንድ ወር። ኦኬ እሺ። እኔ እዚህ 4 ዓመት ትላለኝ፣ ሌሎችም ወንድሞቼ 4-3 ዓመት አላቸው። በነዚህ 4-3 ዓመት ውስጥ ወንድሞች፣ አባቶች፣ እህት ወንድሞቻችን ክርስቲያኖች ላይ ወይም ሌላ ቤተ እምነት ላይ ሲሰሩ የነበረውን ስራ ለመካተል ሞክራል። በደንብ ከስር ሆኜ በማዳመጥ ታፕታፕም በማድረግ ብዙ ተምሬያለሁ ከእናንተ ከልደት ከአኬ ጀምሮ መዝሙራትን በቪዲዮ ከመውጣት በፊት ጀምሮ በደንብ አውቃለሁ። በደንብ የምወደው ወንድሜ ነው። የመጀመሪያ ቀን ስሰብ የሰማው ቀን ጀምሮ ብዙ የተማርኩብህ ብዙ ያተረፍኩብህ ወንድሜ ነህ። ኢዮባ ሁላችሁም አይ ቲንክ ከኢዮባ አንተ እና ልደት ፈለገ አኬ ያወራችሁ ከሆነ አታልፉኝም፣ እቆማለሁ፣ ብዙ ጊዜ አዳምጣለሁ። መልካም እሺ። እኔ የፈለኩት ጥያቄን የፈለኩት መልስ ምን ነበረ መሰለ? አንተ ምን ያህል አዳመጥከን፣ ምን ያህል ተማርክብን ሳይሆን እነዚህ ወንድሞች አሁን የጠራቸው ወንድሞች፣ አባቶች፣ ታላላቅ ወንድሞች፣ መምህራን፣ ዲያቆናት ሌሎቹ ክርስቲያኖች ላይ ሌሎቹ ከአንተ ውጭ ያሉ ሌሎች እህት ወንድሞች ላይ የሰሩትን ስራ እግዚአብሔር በእነሱ የተጠቀመውን ወደ ቤተክርስቲያን የተጨመሩትን ነፍሳት ከሱስ ውስጥ ራስን ሊያጠፉ ከነበሩ ከተለያየ ነገር ውስጥ የወጡ ሰዎችን አይተሃል? በተለይ ፈለገና ልደት በጣም የሚታይ አክቲቪቲ እያደረጉ ስለነበረ ያየው ይመስለኛል የተወሰነ። ግን እኔ በስጋዊ መሯሯጥ ውስጥም ስለሆነ ቲክቶክ ገባ ወጣ እያልኩ የምጠቀመው ግን እንደሚኖር ደግሞ እርግጠኛ ነኝ። ምክንያቱም እኔ እንግዲህ ሱስ ውስጥ ሆኜ ነው ማዳመጣቸው የነበረው ገና ሳልወጣ በፊት። ኦልሞስት በእነሱ ምናልባት ለመውጣቴም እንደ ምስክርነት ሊወሰዱ የሚችሉ የእነሱን ጨምሮ ስብከቶች፣ መዝሙሮችን በተደጋጋሚ በመስማት ነው ፍላጎቱ ስለነበረኝ፣ ጸጸቱ ስለነበረኝ በደንብ ፑሽ አድርጎኛል። የእናንተ ወጣቶች ያላችሁ የወንጌል አገልግሎት እኔን የተወሰነ እርምጃ ወደፊት ፍላጎቱ ነበረ፣ ፍላጎቱን ወደፊት እንዲመጣ አግዞኛል እና እኔም ምስክር መሆን የምችል ነኝ ለዛ። ኦኬ እኔ ስለአንተ አይደለም ዳንዬ፣ እኔ ጥያቄ አሁንም ቢሆን የጠየቁ ጥያቄ ከአንተ ውጭ ያሉትን ወንድሞች በሱስ ውስጥም በተለያየ ነገር ውስጥም በዲፕሬሽን ውስጥ ያሉትን ራሳቸው ሊያጠፉ የነበሩትን በሌላ ቤተ እምነት የነበሩትን ሁሉ ወደ ቤተ ክርስቲያን እነዚህ ወንድሞችና ታላላቅ ዲያቆናት ወንድሞቻችን መምህራን በዚህ በቲክቶክ ፕላትፎርም ተጠቅሞ ሲያመጡ ይሄን አይተሃል ወይ በአይንህ ነው ያልኩት። የሚታወቁ ሰዎችን አሁን የጠየቀውን ጥያቄ ለመመለስ የሚታወቁ ሰዎችን ታዋቂ የሆኑ ቲክቶክ ላይ ሰዎችን ወደ ማስጠመቅ ደረጃ አይቻለሁ። ግን አሁን አንተ በገለጽከው መልኩ ግን የራሳቸውን ሊያጠፉ ምናምን የምትለውን ግን ሊኖር እንደሚችል አምናለሁ፣ ግን አላየውም በዓይኔ ወይ ደግሞ
ቪዲዮ አልፎኛል ወይ ቪዲዮዎችን አላየሁም ወይ ደግሞ ይህ ፓርት አልፎኛል እንጂ ኦኬ ሊኖር ግን እንደሚችል 100% አምናለሁ። ያን ሊያደርጉ እንደሚችሉ ምን የሚያደርጉ ወንድሞች እንደሆኑ ምንም ጥርጣሬ የለኝም። እሺ ጥሩ። አታቅም ምንድነው? አላቅም ማለቱ አሪፍ ነው ዳኒሻ። እኔ አላቅም። እኔ አዲስ ነኝ ለቲክቶክ። እነዚህ ወንድሞች ምን ይሰሩ እንደነበር አላቅም። ስለዚህ ስለማላቅ እሱን ከነበረ የፈለግከውን ስላላወቅኩኝ ነው መዝሙረ። እሺ አላቅም። እሺ እኔ የፈለግኩት ሳይሆን አይደለም ዳኒ፣ ትክክለኛው መልስ የነገርኩህ እኔ የፈለግኩትን አይደለም። ትክክለኛው መልስ ምን መሰለህ? በተለይ የማናውቀውን አናቅም፣ የምናውቀው እናውቃለን ብንል የምናውቀውን ነገር ይጠነክርልናል። ምንም ችግር የለብኝም። አንተ በፈለግከውን ቢሆን ደስ ነው የሚለኝ። እኔ አላቅም፣ ችግር የለውም መዝሙረ። እሺ ጥሩ። እሺ ዳኒሻ አደራ ፕሊስ፣ አሁንም በመልካም ተረዳኝ። እኔ የምፈልገውን አይደለም የምትመልስልኝ፣ ትክክለኛውን መልስ እንድትመልስልኝ ብቻ ነው የምፈልገው። እኔ የምፈልገውማ ከሆነ እኔ የመለስኩልህን ትክክለኛ መልስማ እንደወረደ መቀበል ትችል ነበር እኮ መዝሙረ። እማውቀውን አውቃለሁ ብዬ የማላውቀውን አላውቅም እያልኩ ነው። ያላየሁትን አላየሁም እያልኩ ነው። እሱን እንደወረደ መቀበል ነበረብህ። ማስተካከያ መስጠት አላውቅም ነው የሚባለው ምናምን ብለህ ማስተካከያ መስጠት አይጠበቅብህም ነበር መዝሙረ። ለዛ ነው ማስተካከያ ስለሰጠኝ ነው። ኦኬ አንተ ወደምትፈልገው አቅጣጫ ከሆነ እኔ አላቅም፣ ልማር ነው ባይዘው፣ ልወገርም ልማርም ነው የመጣሁት። ያ ባይሆን የሚወግርህም የለም፣ ማንም የሚወግርህ የለም። እኔ እሱን ቃላት ተጠቀመው ችግር የለብኝም ለማለት ነው። ለመወገር ዝግጁ ነኝ። የሚወግርህ የለም፣ ቃላቱን አትጠቀመው። ምክንያቱም ሁላችንም በእግዚአብሔር ቸርነት ተይዘን ያለንን፣ ሁላችንም በእግዚአብሔርን ደጅ የምንጠናነን እና እግዚአብሔር አባትነቱን ደጅ የምንፈልግ ምሕረቱ የበዛልን። ስለዚህ እዚህ ጋር የኃጢአት ለምንድነው መዝሙረ? ይቅርታ ይሄን ያልኩህ እቺ ዘማዊቷ ሴት ትወገር ብለው ወስደው በክርስቶስ እግር ስር እንዳስቀመጧት አይነት ስሜት ስለተሰማኝ ነው። እና ለዛ ነው ይህንን ልናገር የቻልኩት። ውግረቱ የመጣልኝ ዝም ብሎ አይደለም። አይገናኝም። ፊት ትወገር እቺ ዘማዊ ተብሎ ከእናንተ መካከል ኃጢአት የሌለባት ሰው ይውገራት እንደተባለችው አይነት ዘማዊ ሴት ስለተሰማኝ ነው። ያ ስሜትም ስለተሰማኝ ደስ ብሎኛል። ያቺ ዘማዊ ሴት ስትዘሙ ተገኝታ ነው በሐሰትም። ቋ እንደ ስማኝ ዳንዬ፣ አንዳንድ ጥቅሶች ያለ ቦታቸው ከጠቀሱ ትክክል አይመጡም። እቺ ዘማዊ ሴት ስትዘሙ ተገኝታለች። ሳጠፋ ነው የያዛችሁኝ አይደለ? ኧረ ዳንዬ አዳምጠኝ ፕሊዝ። ትምህርትና ኃጢአት አይገናኝም ፕሊዝ። እቺ ሴት በትምህርት አይደለም የተወቀሰችው በኃጢአት ነው። ኦኬ ህግ በመተላለፍ ነው። የሙሴን ህግ በመተላለፍ በኃጢአት ነው። ጌታም ለዛ ነው ዳግም እንዳትበዳ ያላት። ስለ ኃጢአት ነው ያ ክፍል የሚያወራው እንጂ ስለ ትምህርት ስተት አይደለም። ሰው የትምህርት ስተትንና የኃጢአትን ለይ። ጥቅሶቹ ይቅር፣ ለጊዜው ጥቅሶቹን አታገናኝ፣ ከምንም ነገር ጋር አታገናኝ። ጀስት ልብን ብቻ ከፍተህ ከወንድሞች ጋር እያወራ ነው በሚል ሀሳብ ብቻ ያዘው። እሺ ኦኬ ጥሩ። የቲክቶክ ከፈት ገና አንድ ወርክ ነው። ብዙ የተሰሩ ስራዎችን ባክ ስላልነበርክ አታውቃቸውም። ችግር የለውም ስላልነበርክ ነው። ኦኬ ግን አንድ ምስክር ልስጥህ። የመጀመሪያው ምስክር እዚህ ቲክቶክ ላይ እግዚአብሔር በረዳን ብዙ ሰዎች ከሱስ፣ ከጫት፣ ከራስን ከማጥፋት ከብዙ እዚህ ጋር ያው ሁላችንም በየግላችን ያሳለፍነውን ነገር ማውራት አይጠበቅብንም። ግን ብዙ ስራ ተሰርቷል እና ምንም ግድ እንደሌለን ምንም በቃ እንደዛ አይነት ነገር እንዳይሰማ በጣም ብዙ ነገሮች ስላሳለፍን ማለት ነው። 4 ዓመት ስንጨፍር ስንቀልድ ምናምን ስናሾፍ አይደለም ያሳለፍነው። በጣም ብዙ ሀዘንም ደስታም አሳልፈናል። ድካሞችም አሳልፈናል። ውድቀቶችም አሳልፈናል። ደግሞ ጥሩ ትንሳኤንም አሳልፈናል። ደግሞ ብዙ ወንድሞችና እህቶችም ወደ ቤተክርስቲያን ተጨምረዋል። ኦኬ ይሄን እንድታውቀው ፈልጋለሁ። ሌላው እኔ ሁለተኛ የምጠይቅ ጥያቄ ጠንካራ ጎን ምንድን ነው ዳኒ? ጠንካራ ለቤተክርስቲያን ይሄ ነው የኔ ጠንካራ ጎን በላይ ምንድን ነው ጠንካራ ጎን? ንጹህ ምዕመን መሆንና እንደ ማንኛውም ክርስቲያን ያለፍኩበትን ችግር የገጠመኝን ችግር ከኔ አንዳንድ እህት ወንድሞች እንዲማሩ ካለፍኩበት ከገጠመኝ ነገር አንጻር ሊገጥማቸው እንደሚችል ማስጠንቀቂያ መስጠትና እኔ ደግሞ እንዴት ተመልሼ ወደ ቤተክርስቲያን እንደመጣሁኝ
የማስተማር ችግር የለብኝም። ዝቅ ብሎ ወርዶ ራስን አዋርዶ የማስተማር ችግር የለብኝም። ያ ምናልባት ጠንካራ ጎኔ ይመስለኛል። ማስተማር ትፈልጋለህ? ማስተማር ያው ወንጌል በብዙ